እኛ በጣም ደህና ነን። ይኸውልሽ እማዬ ስራ ነበርሽ ደክሞሻል። ተነሽና ሻወር ወስጂ ልብስሽን ቀይሪ። ይሄ ማይረባ ስቱፒድ የሆነ ልጅ ሊደፍረኝ ነው። ምን አስገድዶ ሊደፍረኝ ነው። ቤታችሁ ያስጠጋችሁት ጎረምሳ ጥቃት ላይ ደርስብኝ ነበር። እኔ እናንተ ያላወራድ ነው ገና ብዙ ሂሳብ አለ። እሺ ሲጨንቃችሁ አሊያም መፍትሄ ስታጡ ወደ ቤተ ክርስቲያን አሊያም ደግሞ ወደ እናታችሁ ጋር ነው መሄድ ያለባችሁ። ይኸውላችሁ እኛ ከተጋገዝን ማንም ያሸንፈንም። ጥቃት ላይ ደርስብኝ ነበር አልኩሽ እኮ። ፖሊስ ጥሩልኝ። ምንድነው የምትይው መዲ? እስኪ መጀመሪያ ተረጋጊ። ናታ ምንድነው የምትለው? ኤቢ እማዬ እኔ በፍጹም እንደዚህ አላደረኩም። እና እጇ ምን ሆና ነው? ቆይ ምንድነው የተፈጠረው? ለምን አትነግሩኝም? ናታን ኤቢ አይ እማዬ አክስት እንዳለችው አይደለም። ሁላችንም ጀምር እዚህ ቤት ነበርን እማዬ። አውቃ ዋሸች ነው። በደንብ ተጋገዙ። በደንብ አግዥለት። እያገዝሽለት አይደለ? የታለች ያችስ? ጥሬታ አንድ ላይ በደንብ እንድትጋገዙ ሰምኛለሽ። ህግ ይዳኘናልሽ። ሁላችሁ መዲያ እባክሽን ተረጋጊ። ናታን ያልሽውን ነገር በፍጹም ሊያደርግ አይችልም። ሁላችሁም ጤነኞች አይደላችሁ። ሁላችሁም እኔን አታምኑኝም። ለነገሩ ከእናንተ ጋር ምንም አይነት ንግግር የለኝም። ሁላችሁንም ፖሊስ ይዳኘናል። ፖሊስ ብቻ ፈልገው ቆይች ልጅ ምንድነው የምታወራው? ምንድነው የተፈጠረው? ናታን ለምንድነው እውነቱን የማትነግሩኝ? ኤቢ እማዬ በሆነ ጉዳይ ተጨቃጭቀን ነው እንጂ እሷ በፍጹም እንደምትለው አይደለም። ቆይ ምን አገናኝቷችሁ? ምን አገናኝቷችሁ? ከመዲ ጋር የሚያጨቃጭቃችሁ ምን ጉዳይ አለ? እማዬ እውነቱን ነው። ናታን እንደዚህ አይነት ነገር አላደረገም እማዬ። አይ እንግዲህ እውነቱን ትናገሩ እንደሆነ ተናገሩ። እታችም ሳገኛችሁ ልክ አልነበራችሁ። ምንድነው የሆነው? እዚህ ቤት ውስጥ አንድ የሆነ ነገር ተፈጥሯል። ምንድነው የሆነው? እህቴ ካላንድ ነገር እንደዚህ አልሆነች። እማዬ ይቅርታ። ለምን ነው ይቅርታ? እንዴ ሄደች ወጣችሁ ይሶደኝ ሄደችው እየሮጠች ነው። በዛ ይወጣችሁ ወይ ዳጣ ማይኩም እኮ ለትንሽ ሊቀማስ እኮ ነው በመስኮት የወረወረችው። ቆይ ምንድነው የተፈጠረው? ለምንድነው ተከትሏት ሄደው? እህቴ ምንድነው ያደረጋችኋት? እማዬ ተረጋጊ። በቃችሁ መጀመሪያ ፖሊስ ልጠራ ያለ እማዬ። በቃ ትጥራ። ተረጋጊ አንቺ በእናትሽ። እና ትጥራ ይኸውልሽ እማዬ ስለ ናታን እንዳለች አይደለም። የእኛን ዕቃ ወስዳብን ለምን ትወስጂባቻለሽ ብሎ እሱ ሊያናግራት መጥቶ ነው እማዬ። እንዳሰብሽው አይደለም። ኤቢ ውሸት ባለው ከሰሽኛ ይኸውልሽ በትከሽኝ ምንም አታመጭም። እሺ ብዙ ምስክር አለኝ። ለአንዴና ለመጨረሻ ጊዜ ብቻ ልጠይቅህ። ትመልስልኛለህ ወይስ አመልስልኝም? ሰምኛለሽ መድኃኒት፣ እኔ ስለምታወሪው ነገር ምንም አላውቅም፣ ምንም አላየሁም። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለው አብረናል። እስከ ቪዲዮ ፍጻሜ አብረን ማለት ነው። ናታን እንግዲህ መቅጨውን አምጪ ብሎ ሳዝደን በረት ሰማኛለህ ደፈርክም ይጨዋለሁ ዘወር በልልኝ ስትል መዲን ትቀውጣለች ማለት ነው። ነገር ግን የፈለግሽውን ነገር ማድረግ ትችያለሽ እንግዲህ የቀዳሽን ካልሰጠሽኝ ወዴት ማለድም ብሎ እጇን ጠምዝዞ ሊቀበላት መሞከሩን እሷ አሻፈረኝ ብላ በመስኮት ተወረውራለች ማለት ነው። ነገር ግን እባክሽን ሰው መቅዳት ወንጀል ነው፣ እንዴት እንደዚህ ታደርጊያለሽ በማለት ይጫወበታል። ነገር ግን እሷ ምንም ነገር አላውቅም፣ ወጣልኝ፣ እውነት አስቀፈድዳለሁ እያለች ማጫው ጀመረች። እሱም ወዴትም አትሄጂም በማለት በሩን ይዞ ሲታገል ነበር። እጇን ይዞ ጭምድ ነበር። እናም ስጭኝ ብሎ ስለምናት እሷ ግን አሻፈረኝ አልሰጥህም ይላል። ምን ምስጢር ይዞ ነው በማለት እምቢ ትላለች። እባክሽን ብሎ አልሰጥም ብላ ስትከራከር ከዛ እሱም ይወጣና በመስኮት ተወረውርና ከዛ እሱም እጇን ይዘው ጭምድና ወረውራታል። አሁንም ከዛ በር ዘጋባትና እንደ አጋጣሚ የተወረወረው የድምጽ መግጫው ውሃን ይመታታል አናቷን። እሷም ወይኔ አናቴ ትሎና ትጨዋለች። ነገር ግን ልቀቀኝ ሲሉ ሲታገሉ ነበር። እሱም አልለቅም ብሎ እሷም ምን ተፈጠረ ብሎ ናታን በር ዘግቶ በር ይዞ አልከፍትም ክፈትልኝ እያለች እየደበደበች ነበር። ነገር ግን ለአጋጣሚ ማርታ ትመጣና ምን ተፈጠረ ምን ሆናችሁ ነው ምንድነው የተፈጠረ ብላ ስትጠይቃቸው ምንም እንዳልሆኑ ምንም እንዳልተፈጠሩ ሳስመስሉ ነበር። ናታን ግን ከበሩ ጋር እየታገለች መዲ ክፈታት ክፈት እያለ ስትደባደብ ነበር። እሱም ግን በኃይል በር ይዟል። ማርታ ምንድነው ናችሁ እማዬ ደክሞሻል እረፍት አድርጊ እያሉ ከዳጣ ጋር እያጣደፏቸው ነበር። እና አንድ ነገር ማ ተፈጥሯል የሆናችሁ ነገር አለ ምንድነው ናችሁ ብላ ደጋግማ ብትጠይቁም እነሱ ግን ምንም እንዳልሆነችና እንደደከማትና
ገብታ ረፍት እንድታረገው ለማሳመን እየሞከሩ ነበር። እስቲ ዝም በሉ ተረጋጉ እንጂ ምንድነው የተፈጠረ? ምንድነው ናችሁ ብላ ደጋግማ እየጠየቀቻቸው ነበር። እነሱም ምንም አልሆንም ምንም አልተፈጠረም እያሉ እየጨው ነበር። አይ አንድ ነገርማ ሆናቸዋል። ስለዚህ እያንዳንዱ ነገር የሆናቸውን ነገር ንገሩን ስትል ታስጨንቃች። እማዬ አይ እናታ ነው ውሃን አይ አይደለችም እያሉ ስንተባተቡ ምንድነው የተፈጠረ ብላ አይ ናታን ነው። ናታን ታዲያ ለምንድነው ብር የሚደበድበው ብላ ስጠይቀው ማርታም እንቤትና ሻፈረን ብላ ወደ ላይ ስትወጣ እንደ አጋጣሚ መዲን ከውስጥ ሆና በር እያንኳኳች ነበር። ናታ ከበር ጋር እየታገለ ነበር። የሆነ ነገር እንደተፈጠረ እርግጥ ነው። እኔ ለመደበቅ እየሞከራችሁ ነው ልጆች፣ የተፈጠረውን ነገር ንገሩን ምንድነው ብላ እሷም ስታስጨንቃቸው እነሱ ምንም ነገር አልተፈጠረም ብሎ እያወሩ ነበር። የሆነ ነገርማ እንደተፈጠረ እኔ እርግጠኛ ነኝ። ምንድነው ናችሁ ንገሩን ብላ ስታስጨንቃቸው ነበር ማርታ። እነሱ ምንም አልተፈጠረም ምንም አንሆንም እያሉ መጨው ይጀምራሉ። ዳጣ በጣም ግራ ተጋባች፣ ተጨነቀች። ምክንያቱም የተፈጠረ ነገር ምን ማድረግ እንዳለበት ግራ ተጋባች። አሁን ምን ላርጎ? እማዬ ከሰማች ያልቅልናል፣ አባዬንስ ምን እላለሁ? ህይወቱን ላበላሸው ነው በማለት ስትጨነቅና ስታለቅስ ነበር። ምንም በተፈጠረ ምንም ይሁን ግን አሁን እማዬ አይ ደህና ነሽ ሰላም ነሽ ብሎ ምንድነው ምን እየሰራ ነው እዚህ ምን ትሰራለህ ምን ተፈጠረ ብሎ ስጠይቆ ነበር። እሱም ምንም እንዳልተፈጠረና ምንም ነገር እንዳልሆነ ይነግሯታል። አይ አንድ ነገርማ እንደተፈጠረ እርግጠኛ ነኝ። የተፈጠረው ነገር ምን እንደሆነ ደጋግሞ እየጠየቀው ነበር። ነገር አትመኝ፣ ደፈረኝ የምትለው ውሸት ነው፣ እባክሽን ደፍሮኛል እህቴ። አዎ እየታገለኝ ነበር፣ እጆቼን መመልከት ትችያለሽ ስል ይጮዋል። አይ እንደምታስበው አይደለም ናታን በጭራሽ እንደዛ አላረገም፣ እባክሽን እንደምታስበው አይደለም ተረጋጊ በማለት ይነግራታል። ነገር ግን ዳጣ ለአባቷ እየሞከረች አባቷ ስልክ አልሰራም ይላል። እና ምንጭም ግራ ተጋባች፣ ተጨነቀች። የምታደርገው ሁሉ ግራ ገባት። ምን ማድረግ እንዳለባትም ግራ ተጋባች። ምክንያቱም እየተፈጠረ ያለው ነገር ግራ ባጋባቱም ግን አንድ ነገር ማድረግ እንዳለባትም ተወስናለች። እና ምን ማድረግ እንዳለባት ስትጨነቅ ነበር። እና ቆይ ምንድነው የተፈጠረ? ምንድነው የሆናችሁ ልጆች ንገሩን ብላ ስትጨነቅ ነበር። ነገር ግን ምንም አልተፈጠረም ብላቱም ነገር ግን የሆነ ነገር እንደተፈጠረች ማርቲ እርግጠኛ ነበረች። ነገር ግን ምንም ነገር ሊናገሩ አልፈለጉም ነበር እና ቁጭ ብሎ እየተጫወቱ ነበር። ውሃ ያገኘችውን መጫወቻ እንደ መጫወቻ ተጠቅማ ልደባድበው ነበረ። እናም አንድ ነገር ለማድረግ ቆይ ምንድን ይሆናችሁ ምን ተፈጠረ ናታን ንገረኝ እንጂ ስትለው ናታን ስታስጨንቀው ነበር። ናታን ምንም አልተፈጠረም እማዬ እባክሽ እንደምታስቢ አይደለም እያላት ነበር። ታዲያ ምን ሆናችሁ ነው? ምን የተፈጠረ ነገር አለ በንገሩኝ እንጂ ብላ ስታስጨንቃቸው ነበር። ነገር ግን እነሱ ምንም እንዳልተፈጠረ እየነገሯት ነበር። አይ አንድ ነገር እንደተፈጠረማ እርግጠኛ ነኝ። ታዲያ እህቴ ምን ሆና ነው እንደዛ ልትሆን የቻለችው? እርግጠኛ ነኝ እህቴ በሆነ ነገር ተናዳ ነው እንጂ አይ እናቴ እባክሽ መኝ ያው አብዬል ውሸት ባንቺ አያምርም እና እየሰማሽ ያለ ነገር ካለ እውነቱን ብትነግሪኝ ይሻልሻል። እህቴ በደህና እንደዛ ነገር ልትሆን አትችልም እያለቻት ነበር። አይ እሷ እንደምታወራ አይደለም ትሰማኛለህ ልጅ ቆይ ለምን እንደምትከተለኝ ለምን አትወኝም? ትሰማኛለህ ህግ ዳኛ ናት። እያንዳንዱ ነገር 18 ዓመት አስቀፈዳለሁ አስገድዶ ሊደፍረኝ ነው ብዬ በማለት ስትዋሽ ነበር። እና የፈለግሽውን ነገር ማድረግ ትችያለሽ እና ሰው መቅረጽ ወንጀል እንደሆነ ሁላችንም እናውቃለን። አንቺ ብቻ ህግን የምታውቂ አስመሰሽ እኮ እያለት ነበር። ገዛኝ እያለች ገዛኝ ይቅርታ ጠይቃ እና አልተቀየምከኝም እንዴ ምናምን እያላት ነበር። ይኸውልሽ ቀን አስደፍቶኝ እንጂ ዘበኛ ሆንኩት ክብሬን ጠድዬ ወይም ክብሬን ንቅ አይደለም። ስለዚህ አልተቀየምኩሽም ልቁንስ ወዲህ ብልኝ እያለ ይመልስለታል። እናም በጣም ትናደዳለች ገዛኝ። ምክንያቱም ገዛኝ አሁን እየተንቀባረረትና እንደማይፈልጋት ስነግራት ትናደድና ትበሳጫለች። ዳጣ በጣም ግራ ተጋባች። ምክንያቱም ማርታ ይህን ነገር ካወቀችው ነገሮቹ ይበላሻሉ በማለት በጣም በጭንቀት ተወጥራ ነበር። የምታደርገው ነገር ሁሉ ግራ ገባት። ምክንያቱም እየተፈጠረ ያለው ነገር በጣም አስጨንቋት ነበር። ምን ማድረግ እንዳለበትም ግራ ተጋባች እና ነገሩን ለማስቆም ብትሞክሩም ናታን ምንድነው የምናደርገው አግኝቻለሁ ብዬ ዋሽቻታለሁ፣ ነገር ግን አላገኘሁትም። አንድ ነገር ማድረግ ያለብኝ እኛ ከተባበር ነው ነገሮቹን እናሸንፋለን በማለት ትነግራታለች። ስለዚህ እጅ በእጅ እናዝና ዳጣ እማዬም አባዬም አንድ ነገር እራሱ እስክናገር ድረስ ምንም ነገር ማወቅ የለባትም እና አባዬ እራሱ ዝግጁ ሆኖ
ሁሉ ነገር እስከ ነገር ድረስ እኛ መዘጋጀት አለብን ስትል ትነግረዋለች። እኔ ስለምን እንደምታወሪ አላቅም፣ ድምጽ መቅጃውን አምጣ ብያለሁ አለዛ አስቀፈድዳለሁ በማለት ትቆጣውና ትጮሃለች። እሱም የፈለግሽውን ነገር አድርጊ እኔ ምንም መቅጃው አልወሰድኩም በማለት ናታን ይጮህበታል። ነገር ግን ያደረግሽው ነገር ያሳፍራል፣ እባክሽን የምፈልገውን ነገር ስጪኝ እኔ አላቅም ስል እንዳጋጣሚ ደረጀ ይመጣና ምን ተፈጠረው ናታን ብሎ ስጠይቆ አባዬ እሷ እንደምታወራው አይደለም እኔ ምንም ነገር አላደረግኩትም ስል ይነግራታል። ታዲያ አስገድዶ ሊደፍረኝ ነው የምትለው ምን ማለት ነው? እንዴት እንደዛ ነገር ትልቅ ሰው ነች እንዴት እንደዛ ነገር ትላለች ስል እናገራል። አይ እንግዲህ አባዬ እኔ ምንም ነገር አላደረግኩም እሷ እየዋሸች ነው በማለት ይነግራል። አሁን ማርታ አልመጣችም፣ ማርታ መታለች እያለት ነበር። ዳጣ ግራ ተጋባታ። ለምን ማድረግ ያለብን በጠዋት ተነስተን መፈለግ ያለብን ልክ እንዳገኘን እናስመስላለን። በመስኮት ወርወራ ነበረ ለትንሽ እኮ ላገኘ ነበረ ነገር ግን በመስኮት ወረወረች በማለት ይነግራል። እና ገንዘብ ለጋጣሚ ተኝታ ዳጣ ተኝተው ነበረና እንዳጋጣሚ ለዛ ይመታ ሳስትዳነግጦ እጁን ጣት ውስጥ ከቶና ይነክሳታል። እና እጅሽን ጣት ውስጥ ከተሽን ጭራሹ ነከሰኝ ትያለሽ እንዴ ትሰሚኛለሽ? ለዛ አሁን ጥሪ ከዚህ ወል ርቁንስ በዚህ ሰው አብሬ ነው የምጥነሽ እያለ ያናዳታል። እሷም ትበሳጭና ጥላ ትሮጣለች ማለት ነው። ነገር ግን ደረጀ ተኝቶ እያለ ውሃ መጣ እሱ ጋር መተኛት እንደምትፈልጉ እናም እማዬ ብትኖር እኮ ከነጋ ተኛት ትለኛለች እና እስካለው ድረስ እኔ አጥረን የአባትሽ ጠረን ናፍቆሻል እያለ እንግዲህ በህይወቱ እስካለ ድረስ ሁሌም ከጎኗ እንደሆነም ጭምር እየነገራት ነበር። ነገር ግን አሁን ምን ማድረግ እንዳለባቸውም ግራ ይጋባሉ። እናም እየተጫወቱ እያለም አንቺ ውሃ እንደው ምን ይሻልሻል እንደ ውሃውን ይቀራሽ አይደል ልጄ እያላት ነበር። አባዬ እኔ እኮ ካንተ ጋር መተኛት ፈልጌ ነው በቃ ክፍሌ እኮ በቃ እዛው ተኝቼ እዚህ ተኝ ብሎ መጣው እያለች ስታወራ ነበር። እንደው ምን ይሻልሻል እያለ እኔ ተኝ ብሎ ካተኛ ዳግም ናታን ተነሳኩ ነክቷል። ሄደን ፈልግ በቃ ሄድ በቃ ወረጀታች ጠብቂኝ ፊትን ተጣጥቤ አልገን አንጥፌ እመጣለሁ ይላታል። ናታን ሰዓቱ እኮ ሄዷል እባክህ ፍጠነው እያለችው ነበር። እሱም እሺ መጣሁ እያለች ነበር። እንግዲህ በመጨረሻ እንግዲህ ፍለጋው ቀጠለ። ነገር ግን እንግዲህ ያን የድምጽ መግጫው አጋጣሚ ውሃ አግኝታ ነበረ። ውሃም ከእንቅልፏ ጋር በታጋ አያልተኛም። ትናንትና ከሰማይ ወርዶ የመታኝ ነገር ምን እንደሆነ አላውቅም እሱ ፈልጋለሁ ብላ እየሄደች ነበር። ከገንዘኝ ጋር እያወራች ገዛ ምን ተፈጠረ ብሎ ስጠይቃት እሷ የምታወራው ነገር ምንም ግራ ባጋባቱም እሱ የምታወራው ነገር ምንም መያዝ አልቻለችም። በዛ ተነሳ ምን ተፈጠረ ምናምን ብሎ ስጠይቃት አናቴ መጥቶ የነበረ እኮ እሱን እየፈለግኩ ነው እያለችው ነበር። እና እሺ በማለት ይስማማሉ። እንግዲህ ውሃ ምን ነበረ ፈልጌ የመጣሁት በማለት ግራ ስትጋባ እንግዲህ ስትፈልገው የነበረውን ነገር ታስታውስና እየሮጠች ፍለጋውን ትቀጥላለች ማለት ነው። በመጨረሻ ስትፈልገውን የነበረውን ነገር ታገኘዋለች። በጣም ደስ ይላል። እና እኔ እናንተ ገና አልጨረስነውም፣ ገና እንወራደራለን። ትሰማኛለህ? ምን እንደማረግህ በደንብ አውቃለሁ እያለች እየዛተችበት ነበር። ናታም የፈለግሽውን ነገር ማድረግ ትችያለሽ፣ ስለምን እንደምታወሪ ምንም አላውቅም እያላት ነበር። እና ትሰማኛለህ? አሁን የድምጽ ቅጃው ማታመጣ ከሆነ እስከ መጨረሻው እውነቱን እዚህ ቤት ካላጋለጥኩ እኔ መድኃኒት አይደለሁም ስትል ትዝትበታለች። እሱም የፈለግሽውን ነገር ማድረግ ትችያለሽ፣ እኔ ምንም የማውቀው ነገር የለም ይላታል። እሷም ትበሳጭና ትናደዳለች። በዛ የተነሳ የፈለግሽውን ማድረግ ትችያለሽ ስላት ትበሳጭና ናታንም እንግዲህ አርፈሽ የማትቀመጪ ምንም ብታገኝ እንኳን አትሰሚም እና ማንኛችም አንሰማም በህግ አስቀጣን ይላታል። በዛ እጅግ በጣም እናደዱና ይበሳጫሉ ማለት ነው። በመጨረሻ እንግዲህ መዲን ስትፈልገው የነበረው የድምጽ መቅጃው እጇ ላይ ይገባል። ውሃ ስትሮጥ ስታገኘው በጣም ደስ ብሏት እየዘለለች ወደ ቤት ይዛ ስትሄድ መዲን ኔስቲ ምንድነው ስጪኝ ትበራለች እኮ ስትላት ስጪኝ ትላታለች። ስትቀበለው እንግዲህ እሷ የቀረጸችው ናታን አገኘው ያለው የድምጽ መቅጃው ነበር። እና እንዳጋጣሚ ስጪኝ ብላ መዲ ስትቀበላት እኔ ያወራሁሽን ትተሽ አሁን ስጪኝ ልልሽ ትልና ትቀማታለች። መልሽልኝ እያለች ስትጮህባት ነበር። ነገር ግን በጭራሽ ልትሰጣት ፈቃደኛ አልነበረም። ቆይ ምን ተፈጠረ?
ንገሪኝ ስትል ትጠይቃለች። ስጭኝ ብላ እንዳጋጣሚ ውሃን ታጣላትና ትቀበላለች። እና ኬክ ጋብዝሻለሁ አሁን ከዚህ ሂጂ ብላ እሱን ትቀበላትና ትሸኛለች። ውሃ በጣም ትበሳጫለች። መዲ በመጨረሻ የፈለገችውን ተሳካላት። ዳጣ ወይኔ ጉዴ እያለች ስትጨነቅ ነበር። ናታን ፍለጋ ቀጠለ። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ